ሰላም ልጆች እንዴት ናችሁ? በዛሬው ልዩ ዝግጅታችን ባሳለፍነው ሳምንት ግንቦት 2 ቀን የተካሄደውን ታላቁ ሩጫ በኢትዮጵያ ከአውሮፓ ህብረት ጋር በመተባበር ያዘጋጀውን 17ኛው የአውሮፓ ቀን የህፃናት ሩጫ ወደ እናንተ እናደርሳለን። በዚህ ውድድር ላይ ከ2000 በላይ ህፃናት የተሳተፉ ሲሆን እነዚህም ህፃናት በየእድሜ ክልላቸው ተከፋፍለው ሩጫውን ሮጠዋል። ታዲያኛም መድረክ ላይ የተካሄዱትን ዝግጅቶችና ሩጫውን ወደ እናንተ እናደርሳለን። ተከታተሉ። ልጆቻችን የሚሮጡት በእድሜ ተከፋፍለው ነው። እድሜያቸው ከ5 ዓመት በታች ከ8 ዓመት በታች ከ12 ዓመት በታችና ከ14 ዓመት በታች ያሉ ልጆች በውድድሩ ይሳተፋሉ። መጀመሪያ ስማቸውን ተዋውቀን ጥያቄውን እንጠይቃቸዋለን ማለት ነው። ማን ልበል ስምህን? My name is Naelonas. ናኤል፣ የአውሮፓ ህብረት ባንዲራ ምን አይነት ነው? ብዙ ቀለሙ ምን አይነት? ቀለሙ የአውሮፓ ህብረት ባንዲራ ቀለሙ ምን አይነት ነው? አይ አይደለም፣ ግን አጨብጭቡለት። መሳተፍ በነገራችን ላይ ልጆቻችን ሲሳተፉ ራሱ በጣም ልንወዳቸው፣ ልናመሰግናቸው፣ ልናጨበጭብላቸው ይገባል። ስለዚህ ሞቅ አድርጋችሁ አጨብጭቡላቸው ለሁሉም አንድ ጊዜ። ብሉ ብላክ እዚህ አካባቢ ባንዲራው ይታያል አለ። አጨብጭቡለት፣ እሱ ተሸላሚ ነው። ሞቅ አድርጉለት። እሺ፣ ቀጣዩ ማን ልበል ስምህን? ኤላታለኛ የኤላታን ሽልማቱን ያገኛል። ማን ልበል ስምህን? ኤላታን ታደገ። እሺ፣ ከአውሮፓ ህብረት አገራት አይፍል ታወር የሚገኝበት አገር የትኛው ነው? አይፍል ታወርን ታውቀዋለህ? ረጅም የት ነው የሚገኘው? ታውቀዋለህ? የሚያውቃልህ ከእናንተ መካከል? ፓሪስ ፈረንሳይ ፓሪስ። አጨብጭቡላት። ሁለት። እሺ፣ እስቲ ከአውሮፓ ሀገራት ውስጥ የቡትስ ጫማ ወይም የቦቲ ጫማ አይነት ቅርጽ ያላት ሀገር ማን ናት? አሜሪካ አይደለች። አሜሪካ የአውሮፓ ሀገራት ህብረት ውስጥ ኢትዮጵያ የቦቲ ጫማ የምትመስለው ታይላንድ አይደለች። ታይላንድም የአውሮፓ ህብረት አይደለችም፣ ኤዥያ ውስጥ ነው የምትገኘው። እሺ፣ ጥያቄውን እንቀይረው። ኢዩ የሚለው አብሪቪዬሽን ምንድነው? ትንታኔው ምንድነው? ኢዩ አጠገባችሁ መልሶቹ አሉ። የሚያውቅ ሰው ኢዩ። እሺ፣ አይ እናንተማ መልሳችሁ አንተ ዩሮፓን ዩኒየን በጣም ለሌሎቹ ሞቅ ያለ ጭብጨባ። ሁሉንም ወደ ቦታቸው ሸኝና ጥያቄ እዛች ጋር ሄደን የሚመልሳለ። የቦቲ ጫማ ቅርጽ ያላት ሀገር ማን ናት? አንድ ላይ መልሱ። ማን ናት? ለራሳችሁ ሞቅ ያለ ጭብጨባ። ጣሊያን። ለነሱ ሞቅ ያለ ጭብጨባ። ወደ ቦታቸው። ከዛ በፊት አንድ ጥያቄ እንጠይቃችሁ። በፒዛና በፓስታ የምትታወቀው ሀገር ማን ናት? ኢታሊ። አጨብጭቡለት። እሺ፣ አንድ እንጠይቅና እንዝጋው አይደለ? እሺ፣ ቀጣዩ ጥያቄ ብዙ ጊዜ ዛሬ ብለነዋል እዚህ መድረክ ላይ አይደለ? የአውሮፓ ቀን ወይም ዩሮፕ ዴይ ምን ቀን ነው የሚከበረው? ዛሬ የምናከብረው ቀን የአውሮፓ ህብረት የተመሰረተበት ቀን መቼ ነው? የእናቶች ቀን። እንኳን ለእናቶች ቀን አደረሳችሁ። ቀኑ መቼ ነው? ቅድመውን ያው እስቲ ሜናይን በቃሽ፣ ሞቅ አድርጋችሁ አጨብጭቡላት። የአውሮፓ ህብረት አገራት የመጨረሻ
ኤዶም የመጨረሻ የአውሮፓ ህብረት ሀገራት ቁጥራቸው ስንት ነው ግን? እሺ ይሄው 27 አጨብጭቡላት። 27 አጨብጭቡላቸው። እናመሰግናለን። እታች ሽልማታቸውን እዛ ጋር እንቀበላለን ማለት ነው። ሽልማታቸውን ያገኛሉ። የመለሳችሁ ልጆች ሽልማታችሁን እንሸልማለን። የመለሳችሁ እጃችሁን አውጡ። 1 2 3 4 5ቱ ሞቅ አድርጋችሁ ታጨበጭቡላችኋላችሁ። ለእናንተም ደግሞ የተሳትፎ ሽልማት በጣም እናመሰግናለን። በጭብጨባ ወደ ሞራል ስጣቸው እንጂ ጎበዝ አይደሉ? ዛሬ ከልጆቻችን ጋር እጅግ ደስ የሚል ጊዜ አሳልፈን እንለያያለን። አላችሁ አብራችሁ ናችሁ። ማይክ ዳዊት እና በጽናት በመካከላችን ይገኛሉ። አላችሁ አንድ ላይ ነው የምንጨፍረው ዛሬ ሁላችንም። እሺ ማይጨፍር አይቻልም፣ አለመጨፈር አይቻልም። እሺ ሁላችንም አንድ ላይ ሰፋ ሰፋ አድርጋችሁ ቁሙ፣ ለመጨፈር እንዲመቻችሁ። ሰፋ 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 የታል እጅ ግራ አንድ ላይ ወደ ላይ for being here and happy Europe Day. እንኳን ደህና መጣችሁና እንኳን ለአውሮፓ ቀን በሰላም አደረሳችሁ። We are very happy to be here today in Addis Ababa in Ethiopia, which is the country of not only origins, but this is the country of big athletes. የላንድ ኦፍ ኦሪጂን ብቻ ሳይሆን የአትሌቶች መነሻ የሆነችው አዲስ አበባ ኢትዮጵያ ውስጥ በመገኘታችን በጣም ደስ ብሎናል። Sports and culture unites everybody. I wanted to warmly welcome the State Secretary from the Ministry of Sports and Culture and all young runners. ሁላችሁንም ወጣት አትሌቶቻችንንና በተለይም ደግሞ ሚኒስትር ዲኤታ የስፖርትና ካልቸር ሚኒስትር ዲኤታን አቶ መኪዩን ዌልካም ማለት እፈልጋለሁ። ባህልና ስፖርት ሁላችንንም አንድ የሚያደርግ ነው። Recently, you must have been proud of your athletes in the London Marathon. I'm of course referring to Tigist Assefa, who was the quickest one, and she had the world marathon record. በለንደን ማራቶን ትዕግስት አሰፋ ያስመዘገበችውን ፈጣን ውጤት እንዳኮራችሁ ሁላችሁም እንዳኮራችሁ አስባለሁ። አላኮራችንም እንዴ ትዕግስት አሰፋ? And of course Yomif Kajela, fantastic athlete who managed to break the 2-hour limit for the men's marathon. Fantastic! Congratulations to the biggest Ethiopian runners. ዮሴፍ ቀጀላንም ከልብ ማመስገን እንፈልጋለን። እሱም ፈጣን የተባለውን በዚህ ዓመት ከባድ የተባለ ሂስትሪ ላይ የሚመዘገብ ታሪክ ላይ የሚመዘገብ ሰዓት ስላስመዘገቡ በጣም ደስ ብሎናል።
This is already 17th edition of Europe Day children's races here in Addis Ababa, Ethiopia. Events like that promote our friendship and partnership between the European Union and Ethiopia. And events like this create and develop bonds between young Ethiopian runners and create friendships. It builds resilience and promotes healthy lifestyle. ጤንነትን እንዲሁም ደግሞ ግንኙነትን አብሮነትን ፕሮሞት የሚያደርጉ እንደዚህ አይነት የስፖርት ዝግጅቶች ሲዘጋጁ ስፔሻሊ በአውሮፓ ዩኒየን እና በኢትዮጵያ መካከል ሲዘጋጅ ይህ ከ15 ዓመት በላይ ሆኖናል። ስለዚህ ዛሬ 16 17ኛ ኤዲሽናችንን ነው እያስመዘገብን ያለነው። ከልብ እናመሰግናለን። Last but not least, I would like to address to all children who will be running very shortly. Please remember that this is just fun, and no matter whether you will be the first or the last, at the finish line, you are already the winner. So have fun, enjoy, and one more time, Happy Europe Day! ሁላችሁም ህፃናትና ልጆች ዛሬ በመሮጣችሁ ብቻ አሸናፊዎች ናችሁ። ይህ የደስታ ቀን ነው እንጂ ሙሽራ ማን ቶሎ ጨረሰ ማን ማሸነፈ የሚለው ብቻ አይደለም። ከወላጆቻችን ጋር ከልጆቻችን ጋር ፋን ማድረጋችን ትልቅ ውን ነው ለኛ። አመሰግናለሁ። መልካም ቀን።
ቦንሳ ለገሰ እባላለሁ። እድሜ 12 ነው። የወጣሁት ሶስተኛ ነው። ሶስተኛ በመውጣቴ በጣም ደስ ብሎኛል። ስሜ ዋንጋሪለታ ይባላለሁ። እድሜ 11 ነው። ውድድሩ ሁለተኛ ነው የወጣሁት። ሽልማት ሜዳሊያና ሰርተፍኬት ነው የተሰማኝ ነገር። እኔ ከቤት ስወጣም 1 እስከ 3 ወጣለሁ ብዬ ነው የወጣሁት። በቃ እዚህ መጥቼ ሲያሸንፍ በጣም ደስ ብሎኛል። ሁሉም ልጆች እንደኔ ጎበዝ ሆነው ቢሸለሙ እኔ ደስ ይለኛል። ስሜ ያኮሪንዲ ነው። እድሜ 5 ነው። ሶስተኛ ስለወጣ በጣም ደስ ብሎኛል። ስሜ ሩጌሳ ጆብር ይባላል። ወንድሞቼን ይዤ ነው የመጣሁት። ወንድሞቼ ደግሞ በርትተው እንደሚሰሩ ለወደፊቱ ሀገራቸው እንደሚያስተዋውቁ በጣም ተስፋ አደርጋለሁ እላለሁ። ሩጫ ጥቅም ሀገርና የሀገር ብልጽግና ሀገርን እንደሚያሳይ ነገር ነው ይመስለኛል። ስሜ ሙሀነት አደም ይባላል። የተወዳደርኩበት ምድብ ከ11 አመት በታች ነው። እድሜ 11 ነው። የወጣሁት አንደኛ ነው። አንደኛ ስለወጣሁ በጣም ነው ደስ ያለኝ። ያደረኩት ዝግጅት ቀን በቀን ስፖርት እሰራለሁ። ሌላ ደግሞ ከቤት ስወጣ ከ1 እስከ 3 ወጣለሁ ብዬ ነው የወጣሁት። በቃ አንደኛ ስለወጣሁ ግን ደስ ብሎኛል። እኔ የማስተላልፈው መልእክት ለኢትዮጵያ ልጆች ስፖርት ስሩ። ስፖርት ለጤንነትም ይጠቅማል። ወደፊትም ትልቅ ቦታ ለሀገራችን ትልቅ ቦታ ለመድረስ የሚጠቅም ሀገራችን ለማስጠራት የሚጠቅም በቃ ስፖርት ነው። ስሜ ፎዚያ መሐመድ እባላለሁ። የመጣኑ ከአዳማ ከተማ ነው። የሙሀነት አደምና የናፍ አደም እናት ነን። ሙሀነት በጣም ለሩጫ ፍላጎትም ያለው ልጅ ነው። ገና ልጅ ሆኖ ማለት ነው የ5 አመት ልጅ ሆኖ እሱ እንደ ስፖርተኛ የሚሸጥ ይመስለዋል ለክልም ማለት ነው። ልጅ ሆኖ ገና ትምህርት ቤት ሳይገባ ሽጭኝ ለአንድ ሀገር ይለኝ ነበረ ልጅ ሆኖ ማለት ነው። እና አጋጣሚ እንደዛ ሆኖ ነበረ የሱ መነሻ። ከዛ ተነስቼ ነው ስልጣን ያለበት ቦታ ሲፈልግ ነበረ። በዛ ምክንያት ነው የራሱ ፍላጎት ተፈጥሮ አለው ልጁ። በዛ ምክንያት ነው ወደዚህ የመጣ ነው። ሙሀነት ትልቅ ቦታ ይደርሳል ብዬ ማስብ ልጅ ነኝ። ናፍም እንደዛው የወጣ ታዳጊ ነው። ለመጀመሪያ ጊዜ ነው አሁን ገና የተወዳደረው። በጣም ደስ ብሎኛል። ሙሀነት ደግሞ አንደኛ በመውጣቱ ምክንያት ማለት ነው። የሩጫ ጥቅም አንደኛው ነገር ለጤንነት በጣም አስፈላጊ ነገር ነው። ሁለተኛ ነገር ደግሞ ለሀገራችን በሚሄዱበት ሀገራችንን ስምም ያስጠራሉ። ለሀገሪቷም እድገት በጣም ወሳኝ ነገር ነው ብዬ ስለማስብ አትሌቲክስ ማለት በጣም ወሳኝ ነው ለሀገሪቷም ለጤንነትም ማለት ነው። መልእክት እኔ ማለት የምፈልገው እንደ ሙሀነት ታዳጊዎች ማለት ነው ታዳጊዎች ላይ በተለይ ማለት ነው ፍላጎት ካላቸው ትምህርት አይል ዝናብ አይል ምን አይል ማለት ነው ለሊት አይል ምን አይል አያስተኛንም። እንደዛ ፍላጎት ካላቸው ታዳጊዎች ማለት ነው ትልቅ ቦታ መድረስ ስለሚቻል በተለይ እንደዚህ አይነት ትልልቅ ፕሮግራሞች ላይ ቢሳተፉ በጣም ደስ የሚል ነገር ነው። ትልቅ ቦታ ይደርሳሉ ብዬ አስባለሁ። ስሜ ናትኔል ዮሐንስ ይባላል። አንደኛ ነው የወጣሁት። እድሜ 8 ነው። ከቤት ስመጣ አላወኩም ነበር። እንደዚህ አልመሰለኝም ነበር። አንደኛ ስወጣ ግን ደስ ብሎኛል። የተሸለምኩት ይሄው መገጣጠምና ትኬት። እንደኔ ስፖርት ስሩ፣ ሩጫ ሩጡ፣ አንደኛ ወጡ። እሺ የሁለቱ ልጆች አባት ነኝ። ትልቁ ልጄ ዮሐንስ ታሪኩ ይባላል። ትንሿ ልጄ ሀዊኔት ታሪኩ ይባላሉ። እኔ ደግሞ ታሪኩ ኩምሳ እባላለሁ። እሷ ደግሞ በ2018 የታላቁ ሩጫ አንደኛ ነው የወጣችው። አሁንም ደግሞ ዩሮፒያን ዩኒየን ባዘጋጀው ውድድር ላይ አንደኛ ሆና ነው ያጠናቀቀችው። እንደ ወላጅ በጣም ነው ደስ ያለኝ። ምክንያቱም እኔ ልጆቼን በስፖርት አዳብሬ ማሳደግ እፈልጋለሁ። ሁል ጊዜ ስፖርት አሰራቸዋለሁ። አላማ እንዲኖራቸው፣ የተስተካከለ ሰውነት ቅርጽ እንዲኖራቸው፣ ጤናማ እንዲሆኑ ሁል ጊዜ ስፖርት አሰራቸዋለሁ። ልጆች ተስፈኛ እንዲሆኑ ለወደፊት ግብ እንዲኖራቸው ማድረግ አለባቸው። ከመጀመሪያ ጀምሮ ከልጅነታቸው ጀምሮ እየሰሩ ውጤትም እያመጡ ያደጉ ልጆች ናቸው። ስሜ አቡኔት ታሪኩ ይባላል። የወጣሁት አንደኛ ነው። እድሜ 5 ነው። አንደኛ ስለወጣሁ በጣም ደስ ብሎኛል። ስሜ ኒሞና እርጳ ይባላል። እድሜ 5 ስተኛ የወጣሁ አንደኛ ነኝ። አንደኛ መውጣቴ ደስ ብሎኛል። ሩጫ ሮጡ፣ አንደኛ ወጡ። ስሜ ይርጳ ከበዳ ይባላለሁ። በጣም ደስ ብሎኛል። እኔ እንደኔ ማለት ነው። በጣም 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 ምን መሰለህ ኢትዮጵያ ሁሉም ኢትዮጵያ እንደዚህ ልጆቹን እንደዚህ ቦታ ማምጣት ጥሩ ነው ብዬ አስባለሁ። እኔ በጣም 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 ደስ ብሎኛል። እናንተ ታንኪው በጣም አመሰግናለሁ። ገለቶማ ስኒ እንጀ ስሜ ሳሙኤል ተገና ይባላል። እድሜ 8
የወጣሁት ሁለተኛ ነው። ስሜ ዲቦራ አቤቤ ይባላል። ሁለተኛ ነው የወጣሁት። እድሜ ደግሞ 12 ነው። በጣም ደስ ብሎኛል ይሄ ውድድር ላይ ተሳትፎ። እኔ ልጄ ሁለተኛ በመውጣቱ በጣም ደስተኛ ነኝ። ለምን እንደሆነ ታውቂያለሽ? እኔ በመጀመሪያ በትምህርት ቤት ሯጭ ነበርኩኝ። በሽርካ ወረዳ በአርሲ ክፍለ ሀገር ነበር ተወልጄ ያደኩት። በትምህርት ቤቴ ብዙ ዋንጫዎችን እንትኖችን ሜዳሊያዎችን ይዤ ገብቻለሁ። እኔ ስላለፈኝ ልጄ ደግሞ እንዳያልፈው ልጄ ቆንጆ እንትን ላይ እንዲወጣ እያበረታታው ነው፣ ተሞክሮ ስላለኝ ማለት ነው። ስለዚህ እናንተም እዚህ ጠርታችሁ ህፃናትን እንዲያሳደጋችሁ ስላላችሁ ከልብ እናመሰግናለን። እግዚአብሔር ይስጣችሁ እናንተንም። በዚያ እኔ ዛሬ እዚህ በመገኘቴ በጣም ደስ ብሎኛል። ስሜ እሸቱ አቤቤ ይባላለሁ። እዚህ የምታዩት ዲቦራ አቤቤ ሲስተሬ ናት ወይ ደግሞ እህቴ ናት። ያው እናንተም ደግሞ ስላበረታታችሁ እንደዚህ ጠርታችሁ ስላነጋገራችሁ በጣም ደስ ብሎናል። ለህፃናቶች በጣም ሞራል ነው የሚሆነው። ይሄ በጣም እናመሰግናለን። እዚህ ስለገኘን እናመሰግናለን። ታላቁ ሩጫ በኢትዮጵያ ላለፉት 16 ዓመታት ከአውሮፓ ህብረት ጋር በመተባበር የህፃናትን የአውሮፓ ቀንን በየአመቱ የሚከበረውን የሜይ 9 ላይ የሚከበረውን የአውሮፓ ቀንን በህፃናት ሩጫ ያከብራል። ዘንድሮ ለ17ኛ ጊዜ ይህንኑ አላማ ይዞ የተከበረ ውድድር ነው። አላማው የአውሮፓ ህብረት ቀንን ማክበር ነው። የሜይ 9 ላይ የሚከበረውን እሱን አያይዞ ግን ህፃናቶችን የሚቀጥለውን ጄኔሬሽን ማበረታታት ላይ እሱን አላማ አድርጎ በ2500 ህፃናት መካከል ነው የዛሬ ውድድር የተካሄደው። ይሄን አላማ አድርጎ ነው የተካሄደው ውድድሩ። እንግዲህ ለ17ኛ ጊዜ ነው ይሄ ውድድር ዘንድሮ የተካሄደው። የውድድር ቦታችንን ከሌላው ጊዜ በተሻለ ሰፋ ያለ ሜዳ ላይ አድርገነዋል። አዲስ ነገር ዘንድሮ የጨመርነው እድሜያቸው ከ16 ዓመት በታች የሆኑ ተተኪ አትሌቶች 80 የሚያክል ብዛታቸው እዚህ ውድድር ላይ ተሳታፊ ነበሩ። ሌላው ግን የጤና ሯጮች የምንላቸው እድሜያቸው ከ5 ዓመት በታች፣ ከ8 ዓመት በታች፣ ከ11 ዓመት በታችና ከ14 ዓመት በታች የሆኑ ተሳታፊዎች ነበሩ። ውድድሩ እንግዲህ እናንተም እንዳያችሁት በጥሩ ሁኔታ ተጀምሮ ጥሩ የፉክክር መንፈስ ልጆች የአካል ብቃት እንቅስቃሴን የዕለት ተዕለት ልምዳቸው እንዲያደርጉ ይዘውት እንዲያድጉም ነው። ሌላኛውም እንደ ታላቁ ሩጫ አላማ አድርገን የምናደርገው ይህን ውድድርና እሱን አያይዘን ልጆች በደንብ ተሳትፏቸውን እንዲያደርጉና ውድድሩን በጥሩ ሁኔታ አድርገው እንዲሄዱ አይተናል። ዛሬ የአካል ብቃት እንቅስቃሴ በልምምድ የአኗኗር ዘይቤ እንዲሆን እንፈልጋለን እንደ ታላቁ ሩጫና እሱን ከህፃናት ጀምሮ የሚሰራ ከሆነ እያደጉ ሲሄዱ ደግሞ የአኗኗር ዘይቤያቸው የሚያደርጉት ይሆናል። ጤናቸውን ይጠብቃሉ። እርስ በርስ ኮምፒት ማድረግ ፌርነስን ይለምዳሉ፣ ፉክክርን ይለምዳሉ። ተፎካክረው የአሸናፊነት የመሸነፍ ተቀብሎ የሚሄድን ለሚቀጥለው ማሻሻልን ይሄን ልጆች በጨዋታ በቀልድ በሆነ መልኩ ቀለል ባለ መልኩ እንዲማሩት ያደርጋል ይሄ ውድድር። ታላቁ ሩጫ በኢትዮጵያ እንደ ውድድር አዘጋጅነቱ ከዚህ በኋላ በደንብ አተኩሮ የሚሰራው የሚቀጥለውን ጄኔሬሽን ኢንስፓይሪንግ ዘ ኔክስት ጄኔሬሽን የሚል እሱን ፕሮጀክት አድርገን የሚቀጥለው ትውልድ ላይ መስራትን በደንብ በሰፊው ለመስራት አቅደናል። ከዚህ በኋላ የምናስተዋውቃቸው ፕሮግራሞች ይኖሩናል። እሱን እያሳደግንበት እንሄዳለን እና በተለይ ህጻናት ላይ በደንብ አተኩረን ለመስራትና ህጻናት የጤናቸው እንዲጠብቁ ኮምፒት የሚያደርጉ ልጆች እንዲሆኑ ስፖርት እንዲወዱ እዚህ ላይ ተኩረን መስራት እናስባለን። ልጆች በዝግጅቱ እየተዝናናችሁ የተለያዩ ቁም ነገሮችን እንዳገኛችሁ ተስፋ እናድርጋለን። እናንተም የስፖርት ባህላችሁን ማዳበር አለባችሁ እያለን የዛሬውን ዝግጅት በዚሁ አበቃን። ሰላም ሁኑ።